እጅግ አሳዛኝ ልብ ሰባሪ መርዶ ከወደ አርሲ ሀገረ ስብከት ተሰምቷል። አሁንም በአርሲ ኦርቶዶክሳውያን ደም መፍሰሱ አላቆምም። በአርሲ ኦርቶዶክሳውያን ዳግም መገደላቸውም ተሰምቷል። በዝርዝር የምናስቃኛችሁ መረጃችን ይሆናል። ሌላኛው መረጃችን ደግሞ በበርካታ ክርስቲያኖች ላይ ጭቆና፣ ግፍ፣ መከራ እየደረሰባቸው እንደሆነ ተነግሯል። በተለይም ደግሞ በቤሩት የሚገኙ ክርስቲያኖች እጅግ ግፍና መከራ እየደረሰባቸው እንደሆነ ተሰምቷል። ምክንያቱ ምን ይሆን? በዝርዝር እናስቃኛቸዋለን። በሀገረ የመን የሚገኙ አርኪኦሎጂስቶች ያገኙት ድንቅ መጽሐፍ የኢትዮጵያውያንን ምስጢር ይዞ መውጣቱ ተሰማ። ሰላም ጤና ይስጥልን ውድ ጊዜ ቲዩብ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ቀዳሚ ባደረግንላችሁ መረጃችን መሰረት በአርሲ ሀገረ ስብከት የሚገኙ ኦርቶዶክሳውያን ግፍ፣ ግድያና ጭፍጨፋቸው አሁን ድረስ እንደቀጠለ ነው። በአርሲ ሸርካ በተባለ ወረዳ 2 ኦርቶዶክሳውያን መገደላቸውንም አንዳንድ የመረጃ ምንጮች እየጠቆሙ ይገኛሉ። በምስራቅ አርሲ ዞን ኦርቶዶክሳውያን ላይ የሚፈጸመው ጭፍጨፋ አሁን ድረስ እየቀጠለ መሆኑ የበርካቶችን ልብ የሚሰብር እንዲሁም የበርካታ ኦርቶዶክሳውያንን ሀዘን የሚጨምርና የሚቀሰቅስም እየሆነ መጥቷል። ከትላንት በስቲያ ማለትም በ18 በዕለተ ሰኞ በሸርካ ወረዳ ቢርቦና ጮሌ ቀበሌ በሚገኙ የ80 ዓመት አዛውንትና እንዲሁም ደግሞ በግብርና የተዳደሩ የነበሩ አንድ ወጣት በአክራሪዎች ስለመገደላቸው እየተነገረ ይገኛል። ወጣት ዳግም የተባለው ይህ ግለሰብ እንግዲህ በሲዳማ ክልል ተወላጅም ሲሆን ወደዚህ ስፍራም ያቀናው ለስራ ፍለጋ መሆኑንም የወጡ መረጃዎች ይጠቁማሉ። ነገር ግን ደግሞ እነዚህ ኦርቶዶክሳውያን ግድያ የተፈጸመባቸው በማህተባቸው ምክንያት እንደሆነ የተነገረ ሲሆን ስርዓተ ቀብራቸውን በትላንትናው ዕለት ስለመፈጸሙም ተገልጿል። ከአገራችን አልፎ ከሶማሊያ እስከ ምጽዋ ድረስ ሰላምን ማስፈን የሚችሉ ኃይሎች ግን ለነዚህ ኦርቶዶክሳውያን ድምጽ መሆን እያቃታቸው ይገኛል። እነዚህ ኦርቶዶክሳውያን ጩኸታቸው ጆሮ እየተነፈገ ነው። አሁን ድረስ የኦርቶዶክሳውያኑ ግድያ፣ ጭፍጨፋ እንደቀጠለ ነው። እንዲሁም ደግሞ ይህንን ግድያና ጭፍጨፋ የሚፈሩ ኦርቶዶክሳውያን ይህንን የገጠር አብያተ ክርስቲያናትን፣ አድባራትን፣ የተወለዱበትን ቀይ ጥለው እንዲሰደዱም ምክንያት እየሆነ መጥቷል። ይህም ሁሉ የሚሆነው በማህተባቸው ምክንያት መሆኑ ደግሞ በእጅጉ የሚያሳዝንና ልብ ሰባሪ ጉዳይ ነው። ይህ በኦርቶዶክሳውያን ላይ የሚፈጸመው ጭፍጨፋ የማስቆም ወይንም ደግሞ እንዲሁም ይህንን ጉዳይ የሚመለከታቸው አካላት ዝም ሊሉ አይገባም። እንዲሁም ለእነዚህ ኦርቶዶክሳውያን ቅዱስ ሲኖዶስ አባቶች፣ መሪዎቻችን ድምጽ ሊሆኑ ይገባል። እኛም ኦርቶዶክሳውያን ለእነዚህ ወገኖች ድምጽ ልንሆናቸውና ዘላቂ መፍትሄ እንዲያገኙ መፍትሄ ሊፈለግላቸው ይገባል እንላለን። ከዚህም ባለፈ ደግሞ የሁሉም መፍትሄ ቁልፍ ጸሎት ነውና ሁሉም ኦርቶዶክሳዊ ወደ ፈጣሪ ይህንን ጊዜ እንዲያሻግረን ልንጸልይ ይገባል እንላለን። ሌላኛው መረጃችን ደግሞ እንዲሁ በሀገረ ቤሩት የሚገኙ ክርስቲያኖች ጫና፣ መከራ፣ ግፍ እየደረሰባቸው እንደሆነም ተነግሯል። ከዚህም ባለፈ ደግሞ ይህ ጫናና መከራ በአሁኑ ሰዓት እየጨመረ መሆኑም እየተነገረ ይገኛል። በክርስቲያን ቪዥን የተዘጋጀ አዲስ ሪፖርት እንደሚያመለክተውም ከሆነ በቤሩት ውስጥ በክርስቲያኖች ላይ የሚደረገው ጫና እየጨመረ መሆኑንም አሳውቋል። ሪፖርቱ እንደሚገልጸው ከሆነ በተለይም አማኞች በመንግስት ክትትል ስር ሲገኙ የሚያደርጉት የማህበራዊ ሚዲያና ስልክ ግንኙነት ስብከትና ጸሎትን ጨምሮ ክትትል እየተደረገባቸው መሆኑንም እየተጠቆመ ይገኛል። ሪፖርቱ እንደሚያሳየውም ከሆነ እንግዲህ በአዲሱ ሕግ መሰረትም በርካታ የሃይማኖት ማህበረሰቦች ሕጋዊ ሁኔታቸውን እንደተነፈጉም ይገልጻል። ይህም ደግሞ ተቋማት የመንግስትን ወይም ሉዓላዊነትንና ሕገ መንግስትን ስርዓት በሚጥሱ ተግባራት ላይ እንዳሉ በመጠቆምም
አስፈጻሚ የሆነ እንደሆነም የተገለጸ ይገኛል። ይህ ጉዳይም በርካቶችን እያሳሰባቸው ይገኛል። በተለይም ደግሞ በሀገረ ቤይሩት የሚገኙ ክርስቲያኖችም ከፍተኛ የሆነ ስጋት ውስጥና ጫና ውስጥም እንዲገቡና ወደዚህ ጫናም እንዲወድቁ ምክንያት እየሆናቸው ይገኛል። እንዲሁም ደግሞ በእስር ውስጥ የሚገኙ የፖለቲከኛ እስረኞች እንግዲህ ስለ ውጭ ዓለም መረጃ እጥረት እንዳለባቸው የተገለጸ ሲሆን የዓለም አቀፍ ድጋፍም እጅግ አስፈላጊ መሆኑንም እየተነገረ ይገኛል። ይህ ሪፖርትም እንደሚጠቁመው ከሆነ በሀገረ ቤይሩት የሚገኙ ክርስቲያኖች ከፍተኛ የሆነ ጫና እየደረሰባቸው ከመሆኑም ባሻገር ደግሞ የሃይማኖት ነጻነታቸውም ጭምር እየተነፈገ ስለመሆኑም እየገለጸ ይገኛል። እነዚህ አማኞች የሚያደርጉት እያንዳንዱ እንቅስቃሴ በክትትል ውስጥ ስለመውደቁና ከዚህም ባለፈ ደግሞ አማኞች የሚያዳምጡት መዝሙር፣ ስብከትም ሆነ የተለያዩ መንፈሳዊ ተግባራቶቻቸው በሙሉ የሚያደርጓቸውን መንፈሳዊ ተግባራቶች በሙሉ በክትትል እንደሚሰሟቸውና እንደሚቆጣጠሯቸው ጭምር ሃይማኖታቸውን፣ እምነታቸውን በነጻነት የማምለክ መብታቸው እንደተነፈገም ይህ ሪፖርት እየጠቆመ ይገኛል። ይህ በዓለም ዙሪያ እየተሰራጨ ያለው ክርስቲያኖች ላይ የሚደርሰው ግፍና መከራም በእጅጉ እየተበራከተ መጥቷል። ይህም በርካታ ክርስቲያኖች በተለይም ኦርቶዶክሳውያን ደግሞ ስጋት ውስጥ እንዲወድቁም እያደረጋቸው ይገኛል። ይህ ጉዳይም የዓለም አቀፉ ማህበረሰብ ለሁሉም ክርስቲያን በተለይም ለኦርቶዶክሳውያን ድምጽ በመሆን ይህንን ጉዳይ ዘላቂ መፍትሄ እንድናገኝለት ማንም በሃይማኖቱ መገፋት መድሮ ሊደርሰበት እንደማይገባና ሁሉም በመረጠውና በፈለገው ሃይማኖት የማምለክ መብት እንዳለውም ሊታወቅ እንደሚገባም በርካቶች እየገለጹ ይገኛሉ። ይህንንም ሪፖርት ያወጣውም ድርጅት እንግዲህ ለነዚህ ክርስቲያኖች ድምጽ መሆን እንዳለበት ለዓለም አቀፉ ማህበረሰብም ይህንን መረጃ አጋርቷል። ሌላኛው መረጃችን ደግሞ ስለ ሀገራችን ኢትዮጵያ በሀገረ የመን አርኪኦሎጂስቶች የተገኘውም ድብቅ መረጃ በርካቶችን እያነጋገረ ይገኛል። የየመን አርኪኦሎጂስቶች ስለ ኢትዮጵያውያን አዲስ መረጃ አግኝተናል እያሉም ይገኛሉ። በ16ኛው መቶ ክፍለ ዘመን የተጻፈ መጽሐፍም በርካታ ስለ ኢትዮጵያውያን በተለይም ደግሞ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን በርካታ እውነቶችን ያዘለ መጽሐፍም በላቲን ፊደል የተጻፈ ያዘለ መጽሐፍም በየመን አርኪኦሎጂስቶች ስለመገኘቱ መረጃዎች ይፋ ተደርገዋል። ይህም መጽሐፍ ላይ እንግዲህ ኢትዮጵያ የሚል በላቲን ፊደል የተጻፈ ስም ስለመገኘቱም ተገልጿል። ይህ መጽሐፍም በ16ኛው መቶ ክፍለ ዘመን የተጻፈ ነው ተብሎ የተገመተ ሲሆን በየመን አርኪኦሎጂስቶች አጥኚዎች ቁፋሮ ሲያደርጉ በደቡብ የመን የተገኘ መጽሐፍ ስለመሆኑ መረጃዎች እየጠቆሙ ይገኛሉ። በመጽሐፉም ላይ እንግዲህ ኢትዮጵያ የሚል በላቲን ፊደል የተጻፈ ስም የተገኘበትም ሲሆን በመጀመሪያዎቹ 2 ምስሎች ላይም የሚታየው ጽሑፍም አረብኛ እንደሆነም ተገልጿል። ይሁን እንጂ አረብኛ ቃላቶች ቢገኙበትም ነገር ግን ደግሞ በላቲን ጽሑፍ ኢትዮጵያ የሚል ጽሑፍ ስለመገኘቱ መረጃዎች ጠቁመዋል። ከዚህም ባለፈ ደግሞ ቃላቱም ክርስቲያናዊ የሆኑ እንዲሁም ደግሞ የጸሎት ወይንም ደግሞ የስርዓተ ቅዳሴ ትርጉምን የያዘ ነው ተብሎም የተገመተ ሲሆን በሁለተኛው ምስል ላይም ጌታ ሆይ ቅዱስ ስጋህንና ደምህን ለመቀበል ብቁ እንዳልሆንኩ አውቃለሁ የሚልና የንስሐ ጸሎትን የሚገልጹ ቃላቶችም በግልጽ መታየታቸውም በርካቶች እንዲነጋገሩበትና ይህ በተለይም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ጋር የተያያዘ መጽሐፍ እንደሆነ መላምቶችን እንዲያስቀምጡ እያደረጋቸውም ይገኛል። ከዚህም ባሻገር ደግሞ በዚህ መጽሐፍ ላይ የተገኘውም ድንቅ እውነት በርካቶችን አስገርሟል። በአንደኛው ምስል ላይ የጳጳስ ወይንም ደግሞ የቅዱስ ሰው ምስል የተቀመጠበትም ሲሆን ከጎኑም በላቲን ፊደል ኢትዮጵያ ወይንም ደግሞ ኢትዮጵያ የሚል ጽሑፍም ስለመገኘቱ እነዚህ የየመን አርኪኦሎጂስቶችም ገልጸዋል። ይህ የሚያሳየው መጽሐፉ
መጽሐፉ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ጋር የተያያዘ ስለመሆኑንም እነዚህ አርኪኦሎጂስቶች ጠቆም አድርገው ያለፉ ሲሆን በርካቶችም ይህንን ጉዳይ ይዘው የተቀባበሉትና ኢትዮጵያ በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ምን ያህል የረቀቀችና በርካታ መጽሐፍቶችን ያላት በርካታ ታሪክን ያላት ስለመሆኗም እንድንገነዘብ አድርጎናል እያሉም ይገኛሉ። እንግዲህ ይህንን ጉዳይ በርካቶቻችን ስናስበው በ16ኛው መቶ ክፍለ ዘመን የተጻፈ የብራና መጽሐፍ ከአንድ ሰው መቃብር ስር መገኘቱ የአሁኗ ደቡብ የመን የኢትዮጵያ ሕዝብ የታሪክ የአሁኗ የደቡብ የመንና የኢትዮጵያ ሕዝብ የታሪክ ትስስርም ምን ያህል የተቆራኘ እንደሆነ በግልጽም ያስረዳል። በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችንን በወቅቱ ምን ያህል ኃይል ጉልበት እንደነበራት ከዚህም ባሻገር ደግሞ ከየመን ድረስ ያለውን የኦርቶዶክሳዊነት ማዕበልንም በእጅጉ የሚያሳይ መሆኑንም ተገልጿል። ከዚህም ባሻገር ደግሞ የታሪክ ተመራማሪዎች የአሁኑ ባቤል መንደብ የባህር ስፋትም በጣም ትንሽ እንደነበረ ተደጋጋሚ ጊዜ ሲያስረዱ እንደነበር ይታወሳል። የጽሁፉንም ሀሳብ መነሻ በማድረግ ግን ይህ ያስቀመጡ ታሪክ መላምት ብቻ ስለመሆኑንም እየገለጹ ይገኛሉ። ይህ ጉዳይም በርካቶችን በእጅጉ አስደምሟል። ኢትዮጵያና ኦርቶዶክስ ተዋሕዶ ምን ያህል የተሳሰረች ስለመሆኗ ኢትዮጵያ ከተባለ ኦርቶዶክስ ተዋሕዶ ማለት ግድ መሆኑንም ይህ መጽሐፍ በጉለ አሳይቶናል። በዚህ መጽሐፍ ላይ የተቀመጡ አካላትም ከኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን ያልወጡ መሆናቸውም ይህ ታሪክ በእጅጉ በተለይም ደግሞ ኦርቶዶክሳውያንን የሚነካ መሆኑንም እነዚህ አርኪኦሎጂስቶች በስፋት ጠቆም አድርገውም አልፈዋል። ይህ ጉዳይም በበርካቶች ዘንድ እየተነገረ የሚገኝ ሲሆን በተለያዩ ማህበራዊ ሚዲያዎች ላይም በስፋት እየተሰራጨ ይገኛል። የዓለም አቀፉ ማህበረሰብም በዚህ ጉዳይ ላይ በስፋት እየተነጋገረበት ይገኛል። የዓለም አቀፉ ማህበረሰብም በዚህ ጉዳይ ላይ በአሁኑ ሰዓት በስፋት እየተነጋገረበት ይገኛል። እኛም ታሪካችንን ቆፍራችሁ ከተቀበረበት ስላወጣችሁልን እናመሰግናለን እያልን ከዚህም ባለፈ ደግሞ በርካታ ተሰርቀው ተዘርፈው የተወሰዱ በርካታ የብራና መጽሐፍቶች ስላሉ እነዚህም ጊዜ ጠብቀው ወደ ሀገራችን እንደሚመለሱ እንዲሁም የኢትዮጵያ ገናናነትና ክብር ጊዜ ይፈጃል እንጂ አንድ ቀን ከፍ ማለቱ አይቀሬ ስለመሆኑ እያመንን የዛሬው መረጃችንን በዚሁ ቋጭን። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ፣ በሌላ ዝግጅት፣ በሌላ መርሃ ግብር እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።